በአቦል ዜናችን የቢዝነስ መረጃዎችን የምናጋራበት ሰዓት ላይ ደርሰናል። መረጃዎችን ሊያጋራን ነጻነት ደጉ እዚህ ስቱዲዮ ነው የሚገኘው። ነጽ መልካም ጊዜ ከመረጃዎች ጋር አመሰግናለሁ ፈቲያ። መልካም ተመልካቾቻችን እንደምንላችኋል። ኢትዮች የቢዝነስ ዘገባ ስፖንሰራችን ነው። መልእክቱን ተከታትለን እንመለስ። በቃ ሙላባትና ልስጣው አታረገው ያረ ሙላበት ያው ዲቲ ማለልኩ ዛጋ ገና ይኑላ ሰልፍ ጠብቂ ያውልህ ባዶ ኢቲኤም እዛ ጋር አለልህ። አይ እኔ የምጠቀመው የክፍያ ካርድ እኮ የሌላ ባንክ ስለሆነ ደሞዝ ገብቶና ከፋያችን ይሳል ዛሬማ ከፋይ አንተ ነህ። ባንክ በቂ ገንዘብ አላችሁ ፖስት ማሽን አለ ወይ ከፋ የዚህ ባንክ ክፍያ ካርድ አታሽኩት ሰበበኝ። ኧረ እባክህ ተው። ሁሉም የክፍያ ካርድ በሁሉም ፖስት ማሽን ላይ ይሰራል። ተበቃው መዋጮ አንስተልኝ በዛው በእናትህ ምንም ብር የለም አሁን እጄ ላይ እንዴ ያው እንደዛ ጋር እኮ ኢቲኤም የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል። ሰበቡ እሱ እኮ ድሮ ቀረ። ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል። ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስ ማሽን ክፍያ መፈጸም ይቻላል። ኤትስዊች ይህን እውን አድርጓል። ኤትስዊች ክፍያን በቀላሉ። ኢትዮች የቢዝነስ ዘገባ ስፖንሰራችን ስለሆነ ከልብ እናመሰግናለን። አብራችሁን ቆዩ ተመልካቾቻችን። በዓለም አቀፍ ደረጃ የተከሰተውን የነዳጅ እጥረት ስጋት ለመቋቋም መንግስት ያስቀመጠውን የቁጠባ አቅጣጫ ተከትሎ በወልዲያ ከተማ ነዳጅን በስርዓት የማስራጨት ስራ እየተከናወነ እንደሚገኝ የከተማው ንግድና ገበያ ልማት መምሪያ ገለጸ። በከተማው የሚገኙ ማደያዎች ለጤናና ለጸጥታ ስራዎች ቅድሚያ በመስጠት በኩፐን ስርዓት ነዳጅ ያከፋፈሉ መሆኑንም መምሪያው አስታውቋል። በቃሉ ፈረደ በዝርዝር ይነግረናል። ወቅታዊውን ዓለም አቀፍ ሁኔታ መነሻ በማድረግ ነዳጅን በቁጠባ መጠቀም እንደሚገባ መንግስት አቅጣጫ ማስተላለፉ ይታወሳል። አሚኮ በወልዲያ ከተማ በሚገኙ ማደያዎች በመዘዋወር ያለውን እንቅስቃሴና የቁጥጥር ስርዓት ተመልክቷል። ለአሚኮ አስተያየታቸውን የሰጡ አሽከርካሪዎች የነዳጅ እጥረት ሊከሰት ይችላል የሚል ስጋት በመኖሩ በአሁኑ ወቅት በከተማዋ የሚገኙ ማደያዎች ነዳጅን በተዘጋጀ ኩፖን አማካኝነት ለተሽከርካሪዎች እየቀዱላቸው መሆኑን ተናግረዋል። ነዳጅ እንግዲህ ኩፖን አለ። በየማህበር የባጃጅ ማህበሮች ኩፖን አላቸው። ኩፖናቸውን በኩፖን መሰረት ቲክ እየተደረገ የሚሰጠው ዛሬ ቀዳ ባጃጅ ነገ አይቀዳም ከነገ ወዲያ አይቀዳም የሚል መመሪያ አላቸው። ሁለተኛ ለመቅዳትም የምንስገበገቡት አለነ ግን ደግሞ አሁን አቅርቦቱ በቃ እየተሻለ ነው ማለት ትችላለህ። ምክንያቱም ሁለተኛ እንኳን ዙር እንደገና የምትገባበት አጋጣሚ አለ ማለት ነው። የነዳጅ ማደያ ስራ አስኪያጆች በበኩላቸው በንግድ መምሪያው በተቀመጠው የሊትር መጠንና በሚሰጠው ፈቃድ መሰረት ለደንበኞቻቸው አገልግሎት እየሰጡ መሆኑን ገልጸዋል። ለሲኖ ትራኮችና ለተሳቢዎች ለትንንሽ መኪኖችም ንግድ መምሪያው ባወጣልን ሊትር መሰረት ሁሉንም ደስተኛ አድርገን አስተናግደን እየሸኘን ነው። ንግድ መምሪያው በሚሰጠን ወረቀትና ፊርማ የተፈረመበት አለ። በዛ መሰረት እናስተናግዳለን። ታክሲዎችም ምንም ሁሉም ነገር እነሱ በሚያዙት በኩፖን መሰረት እንሰጣለን። የወልዲያ ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ አቶ አዲስ ወንድሙ የመንግስትን የቁጠባ አቅጣጫ ተከትሎ ብክነትን የሚቀርፍ የኩፖን ስርዓት ተግባራዊ እየተደረገ መሆኑን ገልጸው አንገብጋቢ ለሆኑ ተግባራት ቅድሚያ የሚሰጥ የነዳጅ ዕደላ አሰራርን መዘርጋቱን ተናግረዋል። መንግስት በተለይ አሁን ካለው ተይዞ የሰጠውን አቅጣጫ ተከትለን የቅድሚያ የምንሰጣቸው ተግባሮች አሉ። የመጀመሪያው ነገር የጸጥታ መኪናና በተለይ የጸጥታ መዋቅራችን መኪናና የአምቡላንሶችን ታርጌት እናደርጋለን። በሶስተኛ ደረጃ የከተማ አስተዳደራችንና የሰሜን ወሎ ዙሪያውን ጭምር ፕሮጀክቶችን ደግሞ እንዳይቋረጡ የመጀመሪያ ነው ታሳቢ እናደርጋለን። የመንግስት መኪኖችንም ጭምር በአግባቡ ናፍጣን ቆጥበው እንዲጠቀሙ ከማድረግ ጋር ተያይዞ እያንዳንዱ ማደያ ከ15000 እስከ 20000 ሊትር ያስቀምጣሉ። ይህንን ከተማ አስተዳደራችን ንግድ መምሪያ በበላይ ይቆጣጠረዋል፣ ይመራዋል ማለት ነው። በዚህ መንገድ እየመራ ነው ስለሆነ ያን ያህል የከፋ ሰው በሚፈልገው መንገድ ናፍጣ ባያገኝም የመጣውን ናፍጣ ግን በአግባቡ በጥብቅ ዲሲፕሊን ማደያን በበላይነት እየገመገሙ እየመራ ያለው ኃላፊው አክለውም በከተማዋ የነዳጅ ጥቁር ገበያ ሙሉ በሙሉ ማስቆም መቻሉን ገልጸው ደንበኞች በኩፖን ስርዓት ብቻ እንዲስተናገዱ በማድረግ የቁጥጥር ስራው ተጠናክሮ መቀጠሉን ገልጸዋል። አሁን ላይ በህገወጥ መንገድ የሚሆን በህጋዊ መንገድ እንደ ወልዲያ ከተማ አስተዳደር በድፍረት የምንናገረው ማደያ ላይ በጀሪካ የሚሸጥ ናፍጣም ቤንዚንም የለም። ይሄን የገበያ አረጋግጠናል። ማደያዎችን በነገራችን ላይ በጣም ተባባሪ ናቸው 5 ማደያዎች። ስለዚህ ጀሪካ ወደ ማደያ አይመጣም። ህጋዊ የሆኑ ነጋዴዎችም ጭምር ቸርቻሪ ነጋዴዎች ለአካባቢያቸው ልማት ይዘው ሲሄዱ በበርሚል
በተፈቀደላቸው መሰረት መቅዳቱን የሚያረጋግጥ የመምሪያ ባለሙያ የንግድ ባለሙያ ማዳ ላይ ቁጭ ብሎ ይቀዳል። ወደ ቤንዚንም ስንሄድ አንድ ህጋዊ የሆነ ባጃጅ በ3 ቀን አንድ ቀን ብቻ አንድ ባጃጅ ይቀዳል። ኩፖኑን የሚመሩ ሌላ አስተባባሪዎች አስመድበን በኩፖንና በኩፖን ብቻ በህግና በህግ ብቻ የሚመራ ልዩ ትኩረት ፖለቲካ ትርጉም ሰጥተን እየሰራ ነው ያለው። በከተማዋ የተዘረጋው የኩፖንና የቁጥጥር ስርዓት የነዳጅ አቅርቦቱ ፍትሃዊ እንዲሆንና ህገወጥነትን በመከላከል ለተጠቃሚዎች እንዲደርስ እያገዘ መሆኑም ተመላክቷል።